እንዴ አይዞህ ታዋሪኝ ፈልጋለሁ ቆይ እሺ ተረጋጋ ይቅርታ አንዴ ተረጋጊና ቁጭ ብለሽ ታዋሪኝ ፈልጋለሁ እንጂ ምን ማለት ነው ዝም ብሎ መግባት የተረጋገጠ እናቴ እኔ ያለችው እናቴ የት እንዳለች ንገረኝ ይሄ ሁሉ ድርጅቶች እንዴት በአንተ ስም ሊመዘገቡ ቻሉ ምንድን ነው የተፈጠረው ሰላም እሺ ሰላም ረባቸው እንዴት ነው ምንም አልሆንኩም ምን ልባንት አይ ወንድሜ ቢቀርስ ነው እባክህ እንደዚህ አይነት ነገሮች ከምትገባ እኔ ብሞት እኮ ይሻል ነበር ለምን ትሞቻለሽ ጽጌበና ተረጋጊ ነው ሁሉ ውስጥ ይገባ ማለት ነው ገባኛል ተረጋጊ ብቻ እንጂ ለው የቀን ስራ እየሰራ ነው የቀን ሰራተኛ ነው አዎ የቀን ስራ ነው የሚሰራው አይ ጽጌረዳ ይልሽ እኔ ስሜት ላይ እንድትሆን ፈልጊ አይደለም ግን አንቺ ጋር ያለው ጥያቄዎች አሉ እኔ ጋር ያለው ጥያቄዎች አሉ እስከ ሞት የሚያደርስ ሁኔታ ነበር ለምንም ምክንያት ተነስተው ድንገት 1.5 ሚሊዮን ብር ለአንድ ለቀን ሰራተኛ ማበደር የሚችሉ ሰዎች እነዚህ ሰዎች በጣም እውቅና ሊሰጣቸው ይገባልና ትደኛለሽ በቃ አትሞቺ ማለት ጀመረ ምንም በቃ መሆን የሚገባው ነገር አድርጌያለሁ ለቲ በዛ ሰዓት እንዳልኩ የሞት አፋፍ ላይ ነበር የነበርኩበት ሁኔታ ስለዚህ ቀን ሰራተኛ ነኝ ምናምን ነገር የምትለው ዝም ብለ ሰዎች እንዳያውቁብህ ምናምን ነው አይደል የግድ ነው እሱማ ግዴታ ነው ይችላል የሁሉ ብር ማን ሊያበድር ይችላል ሁሉ እሺ በአሳስረዳኝ በቃ እኔ ጋር እየገባኝ ነው እሱ ዝም ብሎ ነው የሚያወራው ብዙ ሁሉ ጥረት አደርጋለሁ በህክምናም በጸበልም በተለያዩ ነገሮች ይሄ ደግሞ ከታማኝነትም ውጪ እንደሆነ ነው ማለት በቀን ሰራተኝነት ደሞዝ ግን እንዴት ነው በቀን ሰራተኛ ደሞዝ 1.5 ሚሊዮን ብር ተበደርኩ የምትለኝ እንዳምን የምፈልገው በእኔ ወንድም በኩርዬ ሁለት አብረው ሊሄዱ የማይችሉ ነገሮች ናቸው እየተደረጉ ያሉት አዋቂ ቤት ሄድኩ ማለት ነው አዋቂ ቤት ሄጄ አንዳንድ ነገሮች ተዛዛል አልሰጠውም ነው ትወጣልኛለህ ማነህ አንተ ካሜራህን ተረጋጊ ቆይ ተረጋጊ ወጡልኝ በቃ ምንድነው የፈለጋችሁ አንድ ማወቅ የምንፈልገው ነገር ነው ሰናይት ምንድነው እየተፈጠረ አለጋይ ምንም ማውቀው ነገር የለም አለቃ ተረጋጋ አንድ ካንተ ማወቅ የምንፈልገው ነገር ስላለ አንዳንድ ነገሮች ምንድናቸው የኔ ወንድም ከዚህ በላይ መናገር ሰናይት ይልሽ አንድ ነገር ልንገርሽ ህገወጥ ነገር ግን እዚህ መጋዘን ላይ ተፈትሾ ከተገኘ ማለት ነው የመጀመሪያ ተጠያቂ አንቺ ነሽ ለዚህ ወንጀል እንዳለ ተጠያቂው አንተ ነህ እናቴ የት እንዳለች ታውጣታለህ አይ በቃ ምንድነው እንደዚህ ተስፈራራኝ በዛ ደስ ይለኛል በቃ ጠየቅ ቆይ ይኸውልህ አንድ ነገር በለሰልኝ ለምን ተስፈራራኝ የሞከርክ ያለው ይሄ ድርጅት የማን ነው የድርጅቱን ባለቤት እንድነግረኝ እፈልጋለሁ እኔ ኃላፊው እኮ እየነገርኩ ነው ያለሁት የሚያስፈልግክን ነገር እየነገርኩ ድርጅቱ ያንተ ነው ወይ ማናቸው አቶ ማቴዎስ መታወራቸው ነገሮች ራሱ እርስ በርሳቸው የሚጣረሱ ነገሮች ናቸው አንተ ራስህ ከማጋ እየታገልክ እንደሆነ እየገባ አልመሰለኝም ከማን ጋር ነው እየታገልኩ ያለሁት እዚህ ድርጅት ውስጥ እየተሰሩ ያሉ ብዙ ነገሮች አቶ ማቲያስን ከመሰወር ጀምሮ የባዳ አምልኮ ስራዎች እንደሚሰሩ ብዙ ምንድነው የምታወራው የምታዩት ነው ከዚህ ውጪ ምን የተሰራ ነገር አላቅም አቶ ፍቅሩ ለምን እየተርበተበትክ እንዳለ አላቅ አልገባኝም ልደብቅ የምታስበው ነገር ያለ እንዴት ነው ምንድነው የምታወራው ግን ይታወቀሃል እናታችንን ለማግኘት የመጣሁት ለምንድነው የምታገኛቸው ምን ስለሆነ ነው የምታገኛቸው ምን ስለሆነ እሳቸውን እንደዚህ ዝም ብሎ ማንንም ያገኛቸው ሰው ይመስላል ማናቸው እሳቸው ሰው ስለፈለገ ማያገኛቸው አቶ ማቲያስስ ምንድናቸው እዚህ ድርጅት አቶ ማቲያስ አረ እኔ አቶ ማቲያስ የሚባል ሰው አላውቅም እኔ የምፈልገው ካንተ ምን ታውቃለህ እውቀቱ እውነቱን ብቻ እንድትነግረኝ ነው እኔ ስለእናንተ ጉዳይ ምንም ማውቀው ነገር ኦኬ ባለቤቱን ማወቅ ከፈለክ ባለቤቱ አቶ ኩራባቸው ይባላል ይሄ ነው ማውቀው ነገር አቶ ኩራባቸው ለረጅም ጊዜ ተዘግቶ ነበር አይደል አልተዘጋም ያስታውቃል እኮ አቶ ፍቅሩ ያስታውቃል እኮ መጋዘኑ ያስታውቃል ለረጅም ጊዜ ስራ ላይ እንዳልነበረ አቶ ማቴዎስ በህይወት አሉ ምን በስመ አብ ወልድ መንፈስ ቅዱስ ስለምን እያወራህ ነው አቶ ዳኙ ተረጋጉና ቁጭ በሉ አሁን አቶ ማቴዎስ በምን አይነት ሁኔታ ላይ የሚገኙ ይመስሉታል እንዴ ትቀልዳለህ እንዴ አቶ ማቴዎስ እኮ በህይወት የሉም በዛን ሰዓት እኛ በር ማንም ጥበቃም ሆነ እነም በር እንዲከፍት አይፈቀድልኝም እሳቸው ናቸው በር የሚከፍቱ ማን ነው አቶ ደምስ በጭራሽ አላውቅም እርግጠኛ ነዎት አላውቅም ከዚህ በፊት ድርጅቱ ስሙን ሰምተው ያውቁም ለሰው እንዳታወራ ከዚህ በኋላ ሁሉ ነገር ኃላፊነት ላንተ ሰጣለሁ ምናምን ብሎ ስላወራኝ ነው እኔ ግን ረጅም ጊዜ ትቼዋለሁ አሁን እኮ እየወነጀልከኝ ካሜራ አብርተህ እንዴ መረጃ ያስክ አቶ ዳኝ ይወሉ ይሄ ወንጀል እኮ ነው አቶ ዳኝ ይወሉ አንድ ነገር ልንገርህ እናቴ ጠፍታብኝ እየፈለኩ ነው ያለሁት ትሰማኛለህ ማለት አልገባኝም እነዚህ ሰዎች ምንድናቸው መንፈስ ናቸው ምንድነው እንዴ ነው ሊቀያየሩ የሚችሉት ከእሳቸው ጋር ግን ያወራሉ ከእሳቸው ጋር ያወራሉ ግን እንደ ሰው አይታዩም ለሰው ማለት ድርጅት ውስጥ ማለት ነው
የባዕድ አምልኮ ስራዎች እንደሚሰሩ አውቃለሁ። በጭራሽ እንዲህ አይነት ነገር የለም። ምን ያህል ከባድ እንደሆነ የተረዳኸው ግን አይመስለኝም። ሰዎቹ ምን ያህል ክፉ እንደሆኑ፣ ሰዎቹ ምን ያህል ጠንካራ እንደሆኑ፣ ምን ያህል ሚስጥራዊ የሆነ ህቡ የሆነ ትስስር እንዳላቸው አልተረዳኸው። ደም ተጠራቅሞ በየድርጅቱ ሌሊት አብረን ወስደን ከአቶ ማቲያስ ጋር እኔ ይዤላቸው ሄዳለሁ፣ ሲረጩ አያለሁኝ። በዛ መሀልም የአቶ ደምስን ስም ያነሳሉ። ትዝ ይለኛል። በቃኝ፣ የንስሐ ዕድሜ ነው የቀረኝ፣ ራሴን አንጽቼ ቤተሰቦቼን አጽድቼ ከዚህ ዓለም ውስጥ ልውጣ ብለው በሚሉበት ሰዓት አይቻልም፣ አርፈው ተቀመጡ የሚል ማስፈራሪያ በተደጋጋሚ ሲደርሳቸው እንደነበረ ትዝ ይለኛል። ባዕድ አምልኮ ጋር ከመሰል የወንጀል ነክ ጉዳዮች ጋር የተያያዘ ነገር ነው። ቅድም ስትለው የነበረው አቶ ደምስ የሚባለው ሰውዬ እኔ በእውነት በአካልም አላውቀው። እናቴን ለማግኘት ደግሞ መክፈል ያለብኝ መስዋዕት እንዳለ ከመክፈል ወደኋላ አለ። ለዚህ ነው እኛም እኮ እየተባበርን ያለ ነው። ምን አይነት አስቸጋሪና ውስብስብ የሆነ ሁኔታ ውስጥ እንዳለህ አልተረዳህም። ይሄ ነገር በጣም ከባድ ነው። አዎ፣ ማን ያለው ማን ያው በህይወት እንዳለ ይሄ ወንድማችን ነው። አቶ ማቴዎስ በህይወት አሉ። እንዴት? በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ማለት? እሱ ራሱን አስመለጠ ማለት አለቀ። በቤተሰቦች እንደመጣብኝ በቤተሰቦች ይመጣል። ስልኩን ሰርቅስ ከሆነስ ማን ያውቃል? ኬት እንዳመጣ ባንተ ሲም እኔ ወደ እኔ ስልክ ቴክስት ከመጣ በኋላ እሱን አትበል። አሁንም ደግሜ እነግራለሁ፣ እሱን አትበል። ስለማላውቀው ነገር እያወራ ያለው ወደ ወንጀል ነበር እየከተታችሁኝ ነበር። ስለ እናቴ ስል ደግሞ ምንም ነገር ከማድረግ ወደ ኋላ አለ። ብዙ ኤጀንሲዎች አሉኝ እኔ ብዙ ድርጅት፣ ግን አሁን የድርጅቴን ስም ነው እያጠፋ ያለው። ምንም ስለማላውቀው ነገር ታመጣለህ። ቁጭ ብዬ እሱን አሳያለሁ፣ ችግር የለውም። አሁን አንተ በስም ማጥፋት እከሳለሁ። አንተን ስሜን ነው እያልኩ ከማን ጋር ነው የምትደዋወለው? ከሱ ጋር አላውቀውም እያልኩ እኮ ነው። አንተ በራስህ ጣጣ ነው እዚህ ነገር ውስጥ የገባው። የራስህ ጉዳይ። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ የንስራይን ሁለተኛው የዩቲዩብ ቻናላችን ነው፣ ወይም ደግሞ መብረቅ ብለን የሰየምነው የዩቲዩብ ቻናላችን ነው። እኔም ቴዲ ነኝ። እንግዲህ እንደምታውቁት አቶ ማቲያስ ኬዝ እንግዲህ የእናታችንን ጉዳይ ለመፍታት ብዙ ቦታዎች ስንሄድ ነበረ። ከዛም በኋላ እንግዲህ ያገናኘናቸው ሰዎች ከስቶር ኪፐሩም ከማናጀሩም ጋር ካወራም በኋላ የዚህ ድርጅት ባለቤት አቶ ኩራባቸው እንደሚባሉ ተነግሮን ነበረ። ከዛም እንግዲህ አቶ ኩራባቸውን አግኝተን ማውራት ስላለብን ለጥያቄዎቻችን ሁሉ መልስ እናታችንን ማግኘት የምንችለው እኛ አቶ ኩራባቸው የተባሉ ሰውዬ ማግኘት ስንችል ነው ብለን እንግዲህ ሌት ተቀን ስንለፋ ነው የቆረምነው። እሳቸውን የምናገኝበታለን የተባለው ቦታ እንግዲህ የተዘዋወርን ስንጠይቅ ነበረ። ግን በመጨረሻ ላይ ያገኘነው ነገር በጣም አስገራሚና አስደናቂ ነው። አቶ ኩራባቸው ያለበት የህይወት ሁኔታ ምን ይመስላል? አቶ ኩራባቸው ማን ነው? እንዲሁም ደግሞ ምንድነው አቶ ኩራባቸው እያደረገ ያለው የሚለውን እንግዲህ ከእናንተ ከውድ ቤተሰቦች ጋር አብረን የምናየው ይሆናል። እኔ የሰማሁት የሆነ ጭምጭምታ አለ። በአካባቢው ላይ ተዘዋዙሬ ሰዎችን ሳጠያይቅ ሳጣራ ነበረ። የአቶ ኩራባቸው ታሪክ ምን ይመስላል? ምንድነው እየተፈጠረ ያለው? ምንድን ነበረ የነበሩበት ሁኔታ? አሁንስ እንዴት ነው የሁሉ ድርጅት በስሙ ሊገኝ የቻለው የሚለው ነገር እንግዲህ ከእናንተ ከውድ ቤተሰቦቼ ጋር አብረን የምንታደም ይሆናል። ለዚህ የዩቲዩብ ቻናል አዲስ ይሆናችሁ ማለትም ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ ሳታረጉ ቪዲዮውን እንዳታዩት። እንዲሁም ደግሞ እጥፍ ድርብ ሆነን በደንብ መብዛት እንድንችል ሰዎችም ደግሞ እናታችንን በመፈለግ ውስጥ እንዲረዱን ቻናሉን በደንብ አድርጋችሁ ሼር እንድታደርጉ ትፈልጋለሁ። ከዛ ውጭ እንግዲህ የሚሰማችሁ ማንኛውንም አስተያየትም ሆነ ጥቆማ ከታች ኮመንት ላይ ማስቀመጥ ትችላላችሁ። እንግዲህ በቀጥታ አሁን ወደ አቶ ኩራባቸው ቤት ምንገባ ይሆናል። የሚፈጠረው ነገር እንድትከታተሉ ከወዲሁ ጋበዝኳችሁ። መልካም ጊዜ፣ መልካም ቆይታ። ሰላም ዋልሽ። አቶ ኩራባቸው ይኖራል? አይደለም ማለት ነው። ይቅርታ፣ እኔ አንድ ነገር እኔና አንቺ መነጋገር ያለብን ነገር አለ። ቁጭ ብለሽ እንድታዋሪኝ እፈልጋለሁ። ቆይ እሺ፣ ተረጋጋ። ይቅርታ፣ አንዴ ተረጋጊና ቁጭ ብለሽ እንድታዋሪኝ እፈልጋለሁ እንጂ ምን ማለት ነው? ዝም ብሎ መግባት የደበቅሽው ነገር አለ? ምንድነው የደበቀው? ነገር አለ? ስለዚህ ልጅ ተረጋጊና ቁጭ ብለን እናውራ። ያ ምን ካሜራ ነው ደግሞ ያመጣብኝ? ካሜራው ችግር የለም ይጠፋልሻል። ግን እኔና አንቺ ማውራት ያለብን ነገር አቶ ኩራባቸው እንዳለ ማወቅ እፈልጋለሁ። አቶ ኩራባቸው ነው ወንድሜ። ከወንድሜ ምንድን ነው የፈለገው? ወንድምሽ ነው? በጣም ጥሩ። ስለዚህ ከአንቺ ማወቅ የምፈልገው ነገር አለ። ግቢና ቁጭ ብለሽ እኮ ሼንት ካሜራውን አንዴ አጥፋልኝ እንዴ! ያለውን ነገር ላስረዳት። አንዴ ካሜራውን አጥፋው። እንግዲህ ውድ ቤተሰቦቼ ያው
ከካሜራ ጀርባ ለእህቴ ያለውን ነገር እንግዲህ ለማስረዳት ጥረት አድርጌያለሁ። እሷም ደግሞ ያው ፍቃደኝነቷን አሳይታኝ ቤቷ ገብቼ ካሜራ እንዳበራ ፍቃደኛ ሆናልኛለች። በመጀመሪያ ፍቃደኛ ስለሆንሽልኝ ከልብ አድርጌ አመሰግናለሁ። ምንም አይደል። እስኪ ከትውውቅ እንጀምርና አንቺ ማን ልበል? እሺ ስሜ ጽጌሬዳ እባላለሁ። ኦኬ ጽጌሬዳ፣ እስኪ አንቺና ወንድምሽ ብቻ እዚህ ቤት እንደምትኖሩ ተነግሮኝ ነበርና ለምን ያህል ዓመታት ነው አንቺና ወንድምሽ ብቻ እየኖራችሁ የነበሩት? አዎ እንዳልከው እኔና ወንድሜ ብቻ ነው እዚህ ቤት አሁን ላይ እየኖርን ያለ ነው። ከብዙ ዓመታት በፊት ነበረ ቤተሰቦቻችንን በሞት ያጣነው እና ከዛም በኋላ በቃ ወንድሜ ለኔ ብዙ መስዋዕትነት እየከፈለ በጣም ብዙ ነገሮችን ዋጋ እየከፈለ በቃ እስካሁን እስካለንበት ጊዜ ድረስ ከሱ ጋር ብቻ ነው እዚህ ቤት እየኖርን ያለ ነው። ሌላ አብሮን የሚኖር ሰው የለም። አንቺ አሁን በምን አይነት ስራ ላይ ተሰማርተሽ የምትገኘው? ያው ስራ በመስራት ላይ አይደለም የምገኘው፣ ተማሪ ነኝ። ያው እንዳልኩክ እሱ ብዙ ዋጋም እየከፈለ እሱ ብዙ እየደከመ ስራዎችን እየተሯሯጠ እያስተማረኝ ነው የሚገኘው እንጂ እኔ አሁን ላይ ስራ አልሰራም። በተጨማሪ ደግሞ አንድ ሰምቼ ነበረ ያው በጤናሽ ላይ የሆነ ትንሽ ህመም አጋጥሞሽ ነበርና እስኪ ስለሱ ነገር አጫውሽኝ። አዎ የጤናዬ ችግር ምንድነው? የልብ ኬዝ ነው ያለብኝ እና በሱ በጣም እየታመምኩኝ ነበረ በሰዓቱ። ማለት አሁን ላይም ሙሉ ለሙሉ እንትን ያለኝ ነገር አለ። እንደምታውቀው ቀስ በቀስ ያለውን ነገር በህክምና ነው እንጂ እንደዚህ ባንድ የሚለቅ ነገር አይደለም የልብ ህመምና በጣም በሰዓቱ ከትንሽ ጊዜያት በፊት ደግሞ የነበረኝ ሁኔታ በቃ እስከ ሞት የሚያደርስ ሁኔታ ነበር የነበረኝ። በጣም እዛ ወንድሜ አሳክሞኝ በጣም ብዙ ጥረት አድርጎ በቃ እኔ እንዳልሞትበት፣ ምክንያቱም ለእኔም እሱ እኔም ደግሞ ለሱ ብቻ ነው ያለነው እና በጣም ብዙ ጥረቶችን አደረገ። ሲሯሯጥ ነው በቃ በጣም እየጨነቀው ነበር ሁሉና ከዛ የነበረው ሁኔታ በህክምና እንትን እንድል ተደረገ። ህክምና ውስጥ እንድቆይ ተደረገ። አሁን ላይ እግዚአብሔር ይመስገን ደህና ነኝ። አሁን ግን የህክምና ክትትልሽ እንደቀጠልሽ ማለት? አዎ የህክምና ክትትሌን እንደቀጠልኩ ነው። ምክንያቱም በአንዴው የሚቆም ነገር ስላልሆነ እሱም ከበፊቱ ለውጥ አለው እንጂ አሁንም ህክምና ላይ ነው ያለሁት። ማለት ከዚህ በፊት ግን ያው በቂውን ህክምና ለማግኘት ከሀገር ውጭ ሞተሽ እንደነበረ ተነግሮኝ ነበረ። እስኪ ስለሱ ነገር አጫውችኝ። እንዴት ነበር ይሄ ነገር ሊፈጠር የቻለው? እንዴትስ ነው ወጪውን ስችላችሁ ከሀገር ልትወጪ የቻልሽ? አዎ ትክክል ነክ። ህክምናውን ከሀገር ውጭ ነው አድርጌ የተመለስኩት እና ከዛም በፊት ምንም አይነት ነገር እንደዚህ ለዚህ የሚያበቃ ገንዘብም ምንም ነገር የለንም ነበረ። በቃ ለሞትም የሚያደርስ ነው። በጣም ታውቀዋለህ መቼስ ህመሙ ስቃዩ ምን ያህል እንደሆነ እንጃ። ወንድሜ እንዴት ሲጨነቅ እንደነበረ እኔም ህመሙ ምን ያህል ሲያሰቃየኝ እንደነበረ እንደው በቃ በዛ ቦታ ላይ ነበር ሰው ነው የሚያውቀው እና የሆነ ሰዓት ላይ ድንገት ወንድሜ መጣና በቃ ምንም አትጨናነቂ፣ አታስቢ፣ ህክምናውን ይካሄዳል፣ ትታከሚያለሽ፣ ትድኛለሽ፣ በቃ አትሞቺም ማለት ጀመረ። እንደ ድንገት ነው በቃ ምን አይነት እንትን እንደመጣ ራሱን ያላውቅም። ከዛ በፊት ለምን እሱ እየተሯሯጠ ያገኘውን ነገር እያመጣ እዛም እዚህም እየተሯሯጠ ነው ያለውን ነገር እንኳን ማለት ይቅርታ ጽጌ፣ አንድ እዚህ ጋር ያወራነው ነገር አለ ብዬ ስላሰብኩ ነው። ወንድምሽ በምን ስራ ነው ይህን ቤተሰብ እያስተዳደረ ያለው? አንቺን እያስተዳደረሽ ያለው? የኖርንና እኔንም እያስተዳደረኝ ያለው የቀን ስራ እየሰራ ነው። የቀን ሰራተኛ ነው? አዎ የቀን ስራ ነው የሚሰራው። ያገኘውን ነገር ለመስራት ይሯሯጣል፣ በቃ ይጥራል በጣም ማለት ነው በጣም በቃ። ከዛ በፊትም እኔም እንደዚህ አይነት ህመም ውስጥ እንደዚህ ገብቼ በጣም ከባድ ነገር ሳይፈጠርም በፊት ይሯሯጣል በቃ ምንም ነገር እንዳይጎል ነው፣ ምንም ነገር እንዲጎልብኝ በፍጹም አይፈልግም እና ከዚህም በኋላ ደግሞ በቃ ያገኘውን ነገር እየሰራ ማለት ጽጌ ማለት የቀን ሰራተኛን ደሞዝ እናውቀዋለን አይደል? አሁን ባለበት እንዴት ነው ታዲያ 1.5 ሚሊዮን ብር የሚያክል ነገር ከየት አንጥቶ ነው አንቺ ሊያሳከምሽ የቻለው? ማለት እኔ አንቺ በመታከምሽ ጥያቄ መፍጠር ፈልጌ ሳይሆን ግን የገንዘብ አመጣጡ ጤናማ ነው የሚለውን ነገር ማረጋገጥ ስለፈለግኩ ነው። እንዴት ነው ይሄን ገንዘብ ልታገኙ ይቻላችሁት? እሱን እኔ ምንም የማውቀው ነገር የለም። ማለት እኔም ግራ ነው የገባኝ። ምን አይነት ምን አይነት ታምር ወርዶ እንደሆነ እኔ አላውቅም። በቃ በዛ ሰዓት እንዳልኩ የሞት አፋፍ ላይ ነበር የነበርኩበት ሁኔታ እና በጣም ይጨነቃል፣ ያለቅሳል። በወጣ በገባ ቁጥር በጣም ጭንቀት ውስጥ ነው የነበረው። በጣም በቃ የኔን ህመም ባየ ቁጥር የባሰ እሱም እየታመመ በጣም ከባድ ሁኔታ ውስጥ ነበር የነበረውና
ግን ምን አይነት ታምር ተፈጥሮ እንደሆነ አላውቅም። እንዳልኩ በድንገት ነው የሆነ ቀን በቃ ምንም አትሆኝም፣ አትሞቺም፣ በቃ ትድኛለሽ፣ ትታከሚያለሽ፣ መሆን ያለበት ነገር ሁሉ ይሆናል፣ በቃ እንዳትፈሪ ብሎ እኔን ማጠንከር ጀመረ እንጂ እኔ ገንዘቡ ከየት መምጣቱን ምንም አውቀው ነገር የለም። እና በድንገት እንዲሁም ከየት ነው ግን ማለት ታክሜ ከመጣሁኝ በኋላ ወደ ራሴ ስመለስ ይሄ ገንዘብ ግን ከየት አምጥተ ነው? እንዴት እንደዚህ የሁሉ ብር ከየት አምጥቶ ልታከም ቻልኩኝ? ከየት መጥቶ ልታከም ቻልኩኝ ብዬ ጥያቄ ጠይቄው ነበር። ግን ምንም መልስ አላገኘሁኝም። በቃ ብድር ነው ተበድሬ ነው ምን አይነት ነገር ነው እንትን የሚለው እና ይሄ ለእኔ ደግሞ መልስ ሊሆንልኝ አልቻለም። የሁሉ ብር ማን ሊያበድር ይችላል ሁሉ ብዬ በውስጤ በጣም እያሰብኩኝ ነበር። እና ግን በቃ ከትንሽ ጊዜያት በፊት ከዛኔ በኋላ ሳያው ሁሉ ይጨነቃል፣ የሆነ ሰዓት ሁሉ በቃ ያለቅሳል ሁሉ ማለት ነው። ከዛኔ በኋላም በቃ የማይበት ሁኔታ ምንም እንትን አይደለም ማለት የኔ መዳኑ ትልቅ ነገር ነው ብሎ አስቦ በጣም ደስተኛ ነበር መጀመሪያ ላይ። ከዛ በኋላ ግን በቃ ጊዜያት እንትን ባሉ ቁጥር በተቆጠሩ ቁጥር እሱም ሁኔታ ሁሉ ምንም እንትን ሊለኝ አልቻለም። ያው ጽጌ ማለት የእህት ነገር ከባድ ነው ይገባኛል። ማለት ወንድም ከዚህ በላይ መስዋዕትነት መክፈል ካለበት መክፈል አለበት። ለእህት ሲባል ምንም ነገር ሊደረግ ይችላል። በተለይ ለቤተሰብ ከቤተሰብ እንደዚህ ሰው ሲታመን በራሲ ሲደርስ ይሻላል። ሌላ ሰው ላይ ሲሆን ያለውን ነገር ያው ስሜቱ በጣም ከባድ ነው ይገባኛል። ግን ያው በዚህ ሁሉ ውስጥ እንደነገርሽኝ ወንድምሽ የቀን ሰራተኛ እንደሆነ እየነገርሽኝ ያለሁት አንቺን አድናለሁ ወይ ደግሞ ለአንቺ መፍትሄ አመጣለሁ ብሎ ምናልባት ወንጀል ውስጥ ገብቶ ይሆን እንዴ? ኧረ በፍጹም እሱ እንደዚህ አይነት ነገር ውስጥ አይገባም። እንዴት ሆኖ ማለት እንዳልከው ምንም ነገር ውስጥ ይገባል የሰው ልጅ የሚወደውን ለማዳን ሲል። ራስ መታመም እኮ ትልቅ ነገር ነው። ራስህ ከአንድ ነገር ስትሆን ለሌላው እንትን አትልም። ግን የምትወደው ሰው የሆነ ጉዳት ውስጥ ሲሆን ስቃይ ውስጥ ሲሆን ያንን ሰው ለማትረፍ ስትል ምንም ነገር ውስጥ ልትገባ ትችላለህ። በእርግጥ ግን እሱ እንደዚህ አይነት ነገር ውስጥ የሚገባ ሰው አይደለም። በቃ እኔ ወንድሜ እንደዚህ አይነት ሰው አይደለም። ለስራ የሚሯሯጥ የሚለፋ የሚደክም ላቡን ጠብ አድርጎ የሚኖር እንጂ ማለት ጽጌ ይኸውልሽ የቀን ሰራተኛ እንግዲህ እኛም እንደምናውቀው የቀን ስራ ላይ የቀን ስራ የሆነ ሁሌም ማግኘትሽ የምትሰራ አይነት ስራ አይደለም። ዛሬ ትሰሪና ነገ ማጣት ይመጣል፣ ከነገ ወዲያ ማጣት ይመጣል። ያንን ነገር እንግዲህ በጣም ስትራግል እያደረጋችሁ ህይወትን ሰርቫይቭ ለማድረግ ጥረት እያደረጋችሁ እንዳለ ይገባኛል። ግን በዚህ ሁሉ ውስጥ ይሄን የሚያክል መና እንግዲህ ምናልባት የረዳው ቤተሰብ ከሌለው ዘመድ ከሌለው ይህን ነገር ማለት ቤት በልኩ ሊያመጣው ይቻላል የሚለው ነገር ጥያቄ ስለሆነብኝ ነው። አንቺም ደግሞ በተደጋጋሚ ይሄ ነገር አይምሮሽ ውስጥ ያለ ይመስለኛል። እኔ ያልተመለለሽ ያለሽም እንቆቅልሽ ይመስለኛል አይደል? እሱ ትክክል ነህ። ግን እንደዚህ አይነት ነገር ውስጥ ይገባል ብዬ በፍጹም አላስብም። በቃ ምን አይነት ተአምር እንደወረደ አላውቅም አልኩህ። ታዲያ ወንድምሽን በአሁን ሰዓት ላይ እያስጨነቀ ያለው ነገር ምንድን ነው? ለምንድን ነው እንደዚህ የምትሆነው? በጣም በቃ እየተጨነቀ ሳየው ለምንድን ነው እንኳን ስለው ምንም አይነት ነገር የሚነግረኝ ነገር የለም። በቃ እንዴት ነው ህይወታችንን ማሻሻል ያለብኝ? እንዴት ነው ነገ ህይወታችንን መለወጥ ያለብኝ? እንዴት ነው አንቺን የተሻለ ደረጃ አድርሼ የቤተሰቦቻችንን በቃ ፍላጎትና አላማን እንዴት ነው ማሳካት ያለብኝ? በቃ የሚለው ስለሚያስጨንቀኝ ነው። አንቺን የሆነ ቁም ነገር ደረጃ ላይ ማድረስ ስለምፈልግና ያ ጉዳይ ስለሚያስጨንቀኝ ነው። በቃ የኃላፊነት ስላለብኝ ነው። ያ ነው የሚያስጨንቀኝ ነው እንጂ የሚለኝ ሌላ ምንም የሚለኝ ነገር የለም። በጣም የሚገርም ነገር ነው። ይኸውልሽ ጽጌረዳ እኔ ይኸውልሽ ገና ተነስቼ ስመጣ ለአንቺ ከካሜራ በፊት ላስረዳሽ እንደሞከርኩት አቶ ኩራባቸው የሚባል ሰውዬ እኔ ስፈልገው የነበረው ማለት በእንደዚህ አይነት ሁኔታና በእንደዚህ አይነት ቤት በእንደዚህ አይነት ስራ ላይ የማገኘዋለሁ ብዬ አላሰብኩም ነበረ። እኔ መጀመሪያ አስቤ የመጣሁት አቶ ኩራባቸው የሚባለው ሰውዬ በጣም ትልቅ ሰው ማለት ትልቅ ሰው ስልሽ በብዙ ነገሮች በሀብትም ነው። ቢያንስ ከ8 በላይ ድርጅቶችን የሚያስተዳድር እንዲሁም ደግሞ ትልልቅ ማሽነሪዎች ያሉት በጣም ከበርቴ ባለ ሀብት ሰው ነበረ አስቤ የመጣሁት። ግን ያው አካባቢ ላይ እየተንቀሳቀስኩ አቶ ኩራባቸውን ስላሳቸው ብዙ ነገር ሳስጠያይቅ እህቱ ታማበት ብዙ መከራ ሲያይ እንደነበረ አንቺን ለማሳከም ብዙ ጥረት እንዳደረገ አሁንም ደግሞ በቀን ስራ ላይ ተሰማርቶ እንደሚገኝ መረጃ ተነገረኝ። ለእኔ በጣም የሚያስደነግጥ ነገር ነበረ። ማለት እኔ ስዬ ከመጣሁት ከአቶ ኩራባቸው ጋር ሊገናኝልኝ አልቻለም። ብዙ ጥያቄ የሆኑብኝ ነገሮች ያሉትም እንደዛ ነው። ማለት ቆይ ስለ እኔ ወንድም ስለ ኩራባቸው ስለ ኩርዬ ነው እያወራ ያለው? ምን ማለት ነው? ቤት ተሳስተን የመጣው የተሳሳተብህ ነገር አለ? ይኸውልሽ
የተሰጠኝ መረጃና በትክክል እዚህ ነው ትክክለኛ ነኝ ያለሁበት ቦታ እና የምን ድርጅት የምን ባለ 8 ድርጅት ሀብታም ምን ማለት ነው? ምናልባት ጽጌረዳ ይሄን ጥያቄ እኔ ላልመልስልሽ እችላለሁ። ሊመልስልን የሚችለው የገዛ ወንድምሽ ነው። እንዴት? ቆይ ምን የተፈጠረ ነገር ነው? ሌላ የማላውቀው ነገር አለ ይመስለኛል። ከአንቺ ጀርባ ምን የማላውቀው አንቺ የማታውቂው ነገር አለ። ይሄ ሰውዬ ከየትም ብሎ 1.5 ሚሊዮን ብር አንጥቶ አንቺ ሊያሳክምሽ አይችልም። ለምን ታውቂያለሽ አይደል? ከዚህ ውጪ እንግዲህ ሰዎች እሱን መጠቀሚያ አድርገውት ይሆናል ብዬ አስባለሁ። እንዴት ይደብቀኛል ታዲያ? ይሄንን ሁሉ ሀብት ካለው ይሄንን ሁሉ ድርጅት ካለው እንዴት ደብቆ? ቆይ እንደዚህ እንዴት እንደዚህ ሊሆን ይችላል? ጽጌ ይኸውልሽ፣ ይሄንን ጥያቄ እኔም አንቺን መመለስ አንችልም። ይሄን ጥያቄ ሊመልስልን የሚችለው ወንድምሽ ነው። ወንድምሽ ጋር ብዙ ሚስጥር ያለ ይመስለኛል። ይኸውልሽ እኔ አሁን እየተንከራተትኩ ያለሁት እናቴ ጠፍታ ነው። እናታችን ደግሞ ማለት ነው በአንድ ድርጅት ባለቤት በነበሩ ሰውዬ አሁን ላይ አሳብዷቸው እኛ ጋር በሕክምና ላይ ያሉ ሰውዬ አሉ። የእሳቸው ድርጅቶች እንዳለ ስማቸው ዞሮ በአቶ ኩራባቸው ስም እንደተመዘገበ መረጃው ደርሶናል። ይሄ ነገር ለምን እንደተፈጠረ የምናውቀው ነገር የለም። በእኔ ወንድም በኩርዬ እንዴት ሆኖ? ቆይ እኔ እየገባኝ አይደለም ነገሩ። እንዴት ጽጌም ገብቶኝ ይኸውልሽ በደንብ ማስረዳሽ ብችል ደስ ይለኛል። የአንተ እናት መታገትስ? እሺ ከኔ ወንድም ጋር ምንድነው የሚያገናኘው ነገር? በወንድም ስም የተመዘገቡት ድርጅቶች እንዳለ ባለቤት የነበሩ ሰው ናቸው የታገቱትና እሳቸው እኛ ጋር ያሉት እሳቸው ናቸው። አቶ ማቲያስ ይባላሉ። እሳቸውን ለማግኘት ስለፈለጉ ነው የኔ እናት የወሰዱብን። ስለዚህ አሁን ይኸውልሽ አቶ ኩራባቸውን ማውራት ፈልጋለሁ። እሱ ጋር ብዙ ለጥያቄዎቻችን እንዳለ መልስ ያለ እሱ ጋር ነው። ወንድምሽን በሆነ መንገድ እንድታመጩና ቤት ላይ ምናልባት ስራ ላይ ካልሆነ ብናወራው ደስ ይለኛል። እሱ አሁን እኮ ስራ ላይ ነው የሚሆነው ደግሞ። እሺ ቆይ እኔ ምንም አሁን ግራ እየገባኝ ነው ያለው። ይሄ ሁሉ ድርጅትም ሆነ ይሄን ያሉት ነገሮች እንዴት ነው በሱ በጣም ግራ እኔ መልስ ኖሮኝ በመልስልሽ ደስ ይለኛል። እናንተ ምንም ነገር እኮ ሳታውቅ እዚህ ጋር አትመጣም አይደል? እኔ ይኸውልሽ የመጣሁት የተሰጠኝ ጥቆማ ትክክል ነው። በእርግጠኝነት የምፈልገውን አቶ ኩራባቸውን ያገኘሁት ግን አቶ ኩራባቸው ይህ ሁሉ ነገር በሀብት በስሙ እያለ ይህ ሁሉ ንብረት ማንቀሳቀስ የሚችል ሰው ሆኖ እናንተ ራሳችሁ በዚህ ቤት ውስጥ መታጎራችሁ ለእኔም ጥያቄ ነው የሆነብኝ። ከዛ ውጭ ደግሞ እየነገርሽኝ ያለሽው የቀን ሰራተኛ ነው። አዎ አካባቢው ላይ ምስጠይቅ የቀን ሰራተኛ እንደሆነ ነው እየተነገረኝ ያለው። እኔ ግን የማውቀው አቶ ኩራባቸውና ፈልጌ የመጡት አቶ ኩራባቸው ከ8 በላይ እንደነገርኩሽ ድርጅቶች ያሉት በጣም ባለሀብት የሆነ ሰው ነው። ይሄን ሀብት ደግሞ በትክክለኛው መንገድ የመጣ ሳይሆን ከአቶ ማቲያስ እጅ የተነጠቀ ሀብት ነው። ስለዚህ ለጥያቄዎች ሁሉ መልስ ማገኘው አቶ ኩራባቸውን አግኝቼ ማውራት ስችል ነው። ቆይ በዚህ የመሰለ ቤት ውስጥ እየኖርን እያየክ እንዴት ሆኖ ነው? እኔ አሁን ምንም ጥያቄ ምንም እንትን ይልኝ አልቻለም። ኑሯችንን እያየክ ነው አይደል? እንደነገርኩሽ አንቺ ብመልሽልኝ ወይ ደግሞ እኔ ለአንቺ መልስ መስጠት ብችል ጥሩ ነበረ። ይሄንን የመሰለ ቤት እየኖርን እያየክ እንዴት ቆይ ህይወታችንን እንኳን እያየክ እንዴት አንተ እንደዚህ ልታስብ ትችላለህ? እኔ እኮ እየገባኝ አይደለም። አንተ እኮ ህይወቱን ለእኔ ስለሰጠኝ ወንድሜ ነው እኮ እንደዚህ እያወራ ያለው። እኔ ይገባኛል እኮ ይኸውልሽ፣ አንቺም እያወራሽ ያለሽው ነገር ትክክል ነው። ትክክል አውቃለሽ። እኔም ደግሞ ይዤ የመጣሁት አውቃለሁ። ይህንን ነገር ደግሞ ማረጋገጥ የምንችለው ኩራባቸው እዚህ መምጣት ሲችል። እኔ እኮ ቤቴ ድረስ እንኳን ያስገባው ቅድም የነገርከኝ ነገር አለ አይደለ? ያንን ተረድቼ ነው። አንተ ጭራሽ አሁን ተነስተክ ወንድምሽ ወንጀለኛ ነው ሌላ ጣጣ የምታመጣው ምንድን ነው? ቆይ ይኸውልሽ እኔ ወንድምሽ ወንጀለኛ ነው እያልክ ነው እንጂ ከዚህ በላይ ምን ትላለህ? ወንድምሽን መጠቀሚያ ያደረጉ ሰዎች ሊኖሩም ይችላሉ። በእርግጥም ደግሞ ወንድምሽ አንቺን ማዳን ስላለበት ለአንቺ ሲልም ወንጀል ሰርቶ ሊሆን ይችላል። ምንም አይነት ወንጀል ውስጥ አይገባም እሱ። እኔ አሁን ላይ ሚሊዮን ብር ከየት ሊያመጣ ቻለ? አሁንም አንተ እየተናገርክ ያለው ህይወቱን አሳልፎ የሰጠኝን ብዙ ነገር የሆነልኝን ብዙ መስዋዕትነት የከፈለልኝን እኔ ዛሬ እዚህ ጋር ቆሜ አታየኝም ነበረ። እሱ ነው ህይወቱን የሰጠኝ አውቃለሁ። ስለዚህ እኔ እንደሱ እንደዚህ እንድትናገረው አልፈልግም። አሁንም እኮ የተናገርኩት አይደል? ጽጌረዳ እንደገና እንድትሰሚ እፈልጋለሁ። አንቺ ጋር ጥያቄዎች እንዳሉ አውቃለሁ። ይቅርታ። በፍጹም በቃ እንዴ ምን ያህል ዋጋ ከፍሎ ምን ያህል እኮ ስቃዩን እንዳየ እኔ ነኝ የማውቀው። እኔን ለማሳደግ ምን ያህል መስዋዕትነት እንደከፈለ እኮ እኔ ነኝ የማውቀው። አንተ እንዴት እንደዚህ ትናገራለህ? አይ ጽጌረዳ ይኸውልሽ እኔ ስሜቴን እንድትሆኚ ፈልጌ አይደለም፣ ግን አንቺ ጋር ያሉ ጥያቄዎች አሉ፣ እኔ ጋር ያሉ ጥያቄዎች አሉ። ወንድምሽ ጋር መልሳለን። ምናልባትም እኔ የመጣሁበት ነገር የተሳሳተ ሊሆን ይችላል፣ ትክክልም ሊሆን ይችላል። ግን የሆነ መንገድ ፈልገሽ ይኸውልሽ ጽጌረዳ ይሄን እውነት ማውጣት ስላለብን ማወቅም ያለብን ነገር ስላለ ወንድምሽ እንደምንም አጓብተሽ እንድታመጭልኝ እፈልጋለሁ። ከዛ ከወንድምሽ ጋር እስኪ እናወራ። ካወራን በኋላ አንቺም የምትፈልጊውን መልስ ታገኛለሽ። የሰማሽ ነው ጽጌረዳ? አይዞሽ። እኔ እንደዚህ ስሜት እንድትሆኝ ፈልጌ አይደለም፣ ግን መመለስ ያለበት ጥያቄ ስላለ ነው።
የብዙ ሰዎች ህይወት የያዘ ነው። አንቺ ዛሬ ላይ እንደዚህ መሆንሽን አትይ። እነዚህ ሰዎች ምናልባት ነገ ላይ መጥተው ምን ሊያደርጉሽ እንደሚችሉ አናውቅም። ስለዚህ እባክሽ ወንድምሽም አደጋ ውስጥ ካለ ከአደጋው እንድንታደገው ወንድምሽ እንድጠሪልኝ እፈልጋለሁ። ጽጌ በእናትሽ ተረጋጊ። ይገባኛል። ተረጋጊ ብቻ እንጂ ወንድሜ እኮ ንጹህ ሰው ነው። እንደዚህ አይነት ነገር ውስጥ የሚገባ ሰው አይደለም። ይገባኛል። እና ተረጋጊ ጽጌ ተረጋጊ። አላቅም እንደተፈጠረ ውድ ቤተሰቦቼ፣ ግን ያው እኛ ስንፈልገው የነበረው አቶ ኩራባቸው በእርግጠኝነት እዚህ ቤት እንደሚኖር ብዙ መረጃዎች እጃችን ላይ ገብተዋል። ከካሜራ ጀርባ ብዙ ነገሮችን ስንፈልገው ነበረ። ግን ያው ጠብቀን የመጣኑ የስንት ድርጅቶች ባለቤት ይሆናል ብለን ያሰብነውን ሰውዬ እንደዚህ በመሰለ ቤት ውስጥ ይኖራል ብሎ ማሰቡ ራሱ በጣም ከባድ ነው። ከጀርባ ብዙ የተደበቁ ሚስጥሮች እንዳሉ ይሰማኛል። እንግዲህ ምን ማድረግ እንዳለብን ያው ግራ ስላጋባኝ ነው። አቶ ኩራባቸው ጋር ግን መልስ እንደሚኖር እርግጠኛ ነኝ። ስለዚህ አቶ ኩራባቸውን አግኝተን ማናገራችን የግድ ነው። ለዛም ነው ጽጌንም እየተጫንኳት ያለሁት። እንግዲህ ውድ ቤተሰቦች እናንተስ ምንድን ነው እየተሰማችሁ ያለው? የተሰማችሁ ነገር እንዳለ ኮመንት ላይ እንድታሰፍሩልኝ እፈልጋለሁ። እና እንግዲህ ጽጌ አሁን ይኸውልሽ ራስሽን አረጋጊና ራስሽን ሰብሰብ አድርገሽ እንድነጋገር እፈልጋለሁ። የሰማሽ ነው? አዎ እየሰማሁ ነው። ኩራባቸው ምንም አይነት ወንጀል ውስጥ እንደሌለ እርግጠኛ ነሽ አንቺ? አዎ። ስለዚህ መቼም ወንድሜ እናድርግ መቼም እኮ ስለዚህ ማረጋገጥ እንፈልጋለን። ስልክ ደውይለትና ወደ ቤት እንዲመጣ አድርጊ። ስራ ላይ ነው ያለው። አሁን ስራ አቋርጬ እንዴት ነው ልደውልለት የምችለው? እንዲመጣ ማድረግ የምችለው አላቅም። ብቻ ግን በሆነ መንገድ እንዲመጣ ብታደርጊ አሪፍ። አትሊስት አሁን ደግሞ ገፋ ያለ ነው ሰዓት፣ ምሳም ወደ ቤት እንደሚመላለስ አውቃለሁ። ስለዚህ ምሳ ሰዓትም እየደረሰ ነው። ምሳ ቤት ብቻ እንዲመጣ ማድረግ ትችያለሽ። እኔ አንድ 10 ደቂቃ ምናምን ካወራሁት በቂ ነው። ለጥያቄዎቼ ብቻ መልስ እንዲሰጠኝ ነው የምፈልገው። ከስራውም እንዲስተጓጎል አልፈልግም። እኔ ወንድሜን ግን ሌላ ነገር ውስጥ እንድትከትብኝ አልፈልግም። እና መጠሽ ልጠራልህ እችላለሁ፣ ጠራለሁ። ማናገር ያለብን አናግረው። ግን ወንድሜ እሱ ብቻ ነው ያለኝ። በቃ እሱ ብቻ ያለኝ ወንድሜ ሌላ ነገር ውስጥ እንድትከትብኝ አልፈልግም። ሌላ ነገር ውስጥ ከትብኝ ሳይሆን እሱ መመለስ ያለባቸው ጥያቄዎች አሉ። በዚህ ውስጥ ሰዎች እየተጎዱ ያሉ ሰዎች አሉ። እሱ ሆን ብሎም አውቆም ይሁን ሳያውቅ ነገሮችን አድርጎ ሊሆን ይችላል። ግን ለጥያቄዎቻችን መልስ ያለው እሱ ነው። በዚህ ውስጥ ብዙ ሰዎች እየተጎዱ ነው እየነገርኩሽ እንዳለሁት። ስለዚህ ወንድምሽ እንደምን ማግባትሽ ቤት እንድጠሩ ይፈልጋሉ። እሺ ትደውይለታለሽ? እሺ ደውልለታለሁ። እንግዲህ ውድ ቤተሰቦቼ እንግዲህ ያው ጽጌ አቶ ኩራባቸውን ቤት እንዲመጣ አግባብታ እንደምጠራው እንግዲህ ቃል ገብታልናለች። ስለዚህ ያው አቶ ኩራባቸው እስኪመጣ ድረስ የምንጠብቀው ይሆናል። ለጥያቄዎቻችንም ብዙ መልስ እናገኛለን። ሰዓቱም እየገፋ ነው። ምሳ ሰዓት እየደረሰ ስለሆነ የአቶ ኩራባቸውም ከስራው ለምሳ ወደ ቤት መምጣቱ አይቀርም። ስለዚህ ይህን አጋጣሚ ተጠቅመን ማወቅ ያለብን እውነት ሁሉ ከሱ የምናወጣጣው ይሆናል። እንግዲህ ምን እንደሚፈጠር ምን ሊሆን እንደሚችል አቶ ኩራባቸው ምን ይለን ይሆን? በእርግጥስ በትክክል ይሄ ነገር በስሙ ተደርጓል አልተደረገ የሚለው አቶ ኩራባቸው ጋር ነው ለጥያቄዎቻችን ሁሉ መልስ ያለው። እናታችንን ለማግኘት መንደርደሪያ ፍንጭ የምናገኘው እንግዲህ ከአቶ ኩራባቸው ይሆናል። አሁን እንግዲህ በቃ እህትየው እንድትደውል አደረግላትና ከዛ በኋላ አቶ ኩራባቸውም ሳይደናበር ወደ ቤት እንዲገባ የምናደርገው ይሆናል። ለጊዜው እንግዲህ በዚሁ ያሉት ከካሜራ ጀርባ ያሉትን ቲሞችን የተወሰነም ቢሆን ቀነስ አደርጋለሁ ለሴፍቲ እንዲሆን። ቤት ውስጥ መግባት ያለባቸው ቤት ውስጥ አስገባለሁ። ከዛ ውጭ ግን አቶ ኩራባቸው ሲመጣ እንዳይደነባበርና መረጃ እንዳያሸሽኝ ስለምፈልግ በር ላይ ያሉትን ግርግሮች የምቀንስ ይሆናል። ከዛ ውጭ እንግዲህ የሚኖረንን ነገር ከእናንተ ከውድ ቤተሰቦቼ ጋር አብረን የምናይ ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ቪዲዮውን ከመጀመራችሁ በፊት ሰብስክራይብ ማድረጋችሁንም እንዳትረሱ። እንደገና ደግሞ እኛ እጥፍ ድርብ መሆን እንፈልጋለን። እንደናንተ አይነት ምርጥ ውድ ቤተሰቦች እንፈልጋለሁና ቻናሉን በደንብ ሼር እንድታደርጉልኝ እፈልጋለሁ። በዚህ ውስጥ እናታችንም ለማግኘትም የሚረዳን እናንተ ቻናሉን በደንብ ሼር ስታደርጉት ይህን ቪዲዮ የሚመለከት ስለዚህ ጉዳይ የሚያውቅ ሰው እኛን ሊያማክረን ወይም ደግሞ ሊረዳን ይመጣልና ቻናሉን በደንብ አድርጋችሁ ሼር እንድታደርጉት እፈልጋለሁ። እስከ ፕሮግራም ፍጻሜ ድረስ እንድትከታተሉኝ ከወዲሁ ጋበዝኳችሁ። መልካም ጊዜ፣ መልካም ቆይታ። ምንድን ነው የተፈጠረው?
ሰላም እሺ አቶ ኩራባቸው እንዴት ነው? ምንም አልሆንኩም። ምንድነው ምን ልባንት አቶ ኩራባቸው ይኸውልህ ተረጋጋ። ካሜራ ደግሞ ምንድነው? ከአንተ ማወቅ የምንፈልገው ጥያቄ ስላለ ነው የመጣው። ካሜራውን አጥፋልኝ። ካሜራውን አይጠፋም። ይኸውልህ አቶ ኩራባቸው ይኸውልህ ተረጋጋና አንዴ ነግረኝ፣ አንዴ እንድታናግረኝ ይፈልጋል። ተረጋጋ። ይኸውልህ ልንገርህ፣ ጽጌ ምንድን ነው የተፈጠረው? ምንም አልተፈጠረም። ተረጋጋ። ከስራ ላይ ጠይም መጣ። ጽጌም በጣም ደህና ነች። ከአንተ ማወቅ የምንፈልገው ጥያቄ ስላለኝ እንድትመልስልኝ ፈልጋለሁ። ተረጋግተህ እንድትቀመጥና እንድታወራኝ ፈልጋለሁ። አልረጋጋም። ለምን አደረጋ? ምንድነው የምትመልሰው? አቶ ኩራባቸው እየተንተባተብክ ነው። የሰራ ወንጀል አለ? እኔ ምንም የሰራው ሰው የደበከ ነገር የለም ማለት? ምንም የደበኩ ነገር የለም። ስለዚህ አንተ ማውራት ስለወጣልኝ ይኸውልህ አቶ ኩራባቸው ከአንተ ጋር ማውራት እንፈልጋቸው ነገሮች አሉ። የምትመልስልን ብዙ ጥያቄዎች አሉ። ስለዚህ ተረጋጋና ቁጭ ብለህ እንድታዋራኝ እፈልጋለሁ። ምን ሰራው? ስራ ጥዬ እኮ ነው የመጣሁት። ስራ ጥለህ እንደመጣ ይገባኛል አቶ ኩራባቸው። ግን ይኸውልህ አንድ 10 ደቂቃ ነች። ከአንተ ማወቅ የምንፈልጋቸው ብዙ ጥያቄዎች ስላለ ነው። ይኸውልህ አቶ ኩራባቸው አንተን ፍለጋ ስንከራተት ነበር የነበረው። ከቤት ይወጣልኝ። እኔ ሰላማዊ ሰው ነኝ። ይኸውልህ አቶ ኩራባቸው እየነገርኩህ ነው። ካሜራውን ማጥፋልኝ ነው። ካሜራውን እንዲጠፋ ከፈለክ ችግር የለውም እናጠፋለን። ግን አንተ መመለስ ያለበት ጥያቄ ምንድነው ችግሩ? ምንም አይደለም። በቃ ተረጋጋ። ሰላም አይደለም እንዴ? ይኸውልህ ተረጋጋና ቁጭ በልና አዋራ። እኔ እኮ ሰላማዊ ሰው ነኝ። እኔ ምንም ረጋጋበት የደበከን ነገር የለም አይደል? እኔ ምንም የሰራው ወንጀል የለም። ምንም ሰው የሰራው ወንጀል የለም። ስለዚህ አቶ ኩራባቸው እባክህ ቁጭ በልና እንነጋገር። ምንድነው? እኔ እኮ ስራ ጠይቄ እኮ ነው የመጣሁት። ስራ ጥለህ እንደመጣ ይገባኛል። ይኸውልህ የተወሰኑ ጥያቄዎች ነው የምጠይቀህ። ለጥያቄዎቼ ተገቢውን ትክክለኛውን መልስ ትሰጠኛለህ። ከዛ ወደ ስራ ገበታ ትመለሳለህ። ምን የተፈጠረ ነገር አለ? የተፈጠረውን ነገር ለመነጋገር አሁን ባለንበት ስሜት ሳይሆን ተረጋግተን ቁጭ ብለን ነው ማውራት የምንችለው። እየሰማኝ ነው አይደል አቶ ኩራባቸው? ስለዚህ ተረጋጋና ቁጭ በል እባክህ። ካሜራውን አጥፋው። ካሜራውን እንዲጠፋ ከፈለክ ችግር የለውም አጠፋዋለሁ። ግን ከዛ በፊት እኔ እናንተ ማውራት ያለብን ነገር ስላለ እንድትረጋጋልኝ እፈልጋለሁ። እኔ ምንም የሚቀረጽ ነገር አልፈልግም። ምንም የሰራው ነገር የለም። የደበከው ነገር የለም አይደል? ምንድነው ጽጌ አዲስ ነገር አለ? ይኸውልህ እስካሁን ድረስ አንተ ሳትመጣ በፊትም ከጽጌ ጋር ካሜራ አብርተን ነበር ስንነጋገር የነበረው። ምንም ችግር የለውም። እያወራን ያለነው የቤተሰብ ኬዝ ነው፣ የቤተሰብ ታሪክ ነው እያወራን ያለነው። እኔ ነገር አይመለከተኝም። ይኸውልህ ካሜራው ምንም ችግር የለውም። እንዲጠፋም ከፈለክ እናጠፋዋለን። ችግር የለም። ካሜራው ይጥፋና እሺ ለማንኛውም ተረጋጋና ቁጭ በል። ካሜራው ለትንሽ ጊዜ እስኪያዘው ካሜራውን አጥፋው። እንግዲህ ውድ ቤተሰቦች አቶ ኩራባቸው እንግዲህ ማወቅ ባለበትና መረጋጋት ባለበት ልክ እስኪረጋጋልን ድረስ ካሜራን ለማጥፋት ተገደጄ ነበረ። ግን ያለውን ነገር ከካሜራ ጀርባ አስረድቼው ካሜራውን እንዳበራ ፈቃደኛ ሆኖልኛል። ብዙ ወሬ በኋላ ያው በመጨረሻም ካሜራን እንዳበራና ኢንተርቪው እንዳደረግ ስለፈቀድክልኝ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅ እንጀምርና አቶ ኩራባቸው ማን ነው? አቶ ኩራባቸው እባላለሁ። ያው የቀን ስራ እየሰራሁ ነው የምተዳደረው። ከአንድ እህቴ ጋር ነው የምኖረው እዚህ ቤት። ያው ደፋ ቀና እያለ ያው እህቴም ትንሽ የልብ ኬዝ ነበረባት። እሷን ለማስታመም የሚችለውን ጥረት እያደረኩ ነው በአሁኑ ሰዓት ማለት ነው። አቶ ኩራባቸው ያው በጣም ማለት እንደ ታላቅ ወንድም እየሰራህ ያላቸው ነገሮች በጣም የሚበረታቱና የሚደገፉ ነገሮች ናቸው። እያደረክ ያለው ነገር ከአንድ ወንድም የሚጠበቅ ነገር ነውና ይህም በማድረጌ በጣም ነው የማደንቅህ። ማለት ለእህትህ መክፈል ያለበት መስዋዕትነት እየከፈልክ እንዳለ ይገባኛል። እስኪ እህትህ እንዴት ነው በታመመችበት ሰዓት ላይ አንተ ምን ነበር ሲሰማ የነበረው? ከዛ በኋላስ ምን ነበር ስታደርግ የነበረው? እህቴ ከታመመች ጀምሮ በጣም ጭንቀት ውስጥ ነበር፣ ሀሳብ ውስጥ ነበር። ምንም በቃ ስወጣ ስገባ ስለሷ ነው የማስበው። አንድ እህቴ ናት ያለችው እና እንደ ልጅ ነው ያሳደግኳት። አደራም አለብኝ እና በጣም ህይወቴ የተመሰቃቀለው እሷን ለማሳከም ያልኩበት ነገር የለም። ብዙ ሁሉ ጥረት አድርጌያለሁ። በሕክምናም በጸበልም በተለያዩ ነገሮች ሞክሬያለሁ። እስካሁን ድረስ ግን ለውጥ የላትም። ግን ይመስገነው አሁን ትንሽ ደህና ናት፣ ግን እስካሁን አልተሻላትም እና በዚህ ህይወት ላይ ነው ያለሁት። ያው የቀን ስራም እየሰራሁ ነው። ከሞላ ጎደል ህይወቴ በዚህ ደረጃ ነው ያለው። አቶ ኩራባቸው ማለት እያረክ ያለው ነገር በጣም ትክክልና ተገቢ ነው፣ ይገባኛል። እህትን ለማሳከም ብዙ መስዋዕትነት እንደከፈልክ አውቃለሁ፣ ብዙ ነገሮችም እንዳረክ። ከዚህም ውጭ ደግሞ ያው እሷ ያለችበት የልብ ኬዝ እንግዲህ ክሪቲካል ኬዝ ነው እና ብዙ ጊዜ ያው የእድሜ ልክ ክትትልን የሚፈልግ ነገር ነው። ነገሮች እስኪስተካከሉ ድረስ እህትን በደንብ መጠንከር መበረታታትም አለባት። ከዛ አንጻርና ደግሞ አንተም ደግሞ ውጭ ድረስ ሄዳ እንድትታከም ብዙ እድሎችን እንዳመቻቸህላት ወደ 1.5 ሚሊዮን ብር ድረስ አውጥተህ እንዳሳከምካት ሰምተናል። እስኪ ይሄ ነገር እንዴት ሊፈጠር ቻለ? አንተ የቀን ስራ እየሰራ ይህንስ ገንዘብ እንዴት ልታሳካ ቻልክ? ያው እሷን ለማሳከም ቅድም እንዳልኩ ያልኩበት ቦታ የለም። የምችለውን ጥረት ሀገር ሰውን አስቸግር ያለው የተለያየ ባለሀብቶችን ማነጋገር ያለው እንዲረዱ ግድ ነው። እኔ አቅም ስለሌለኝ እሷን ለማሳከም የምችለውን ሁሉ ጥረት ማድረግ አለብኝ እና
ሰው ማስቸገር አለብኝ። የተለያዩ ሰዎችን ማነጋገር ያለው ባለሀብቶችን ማነጋገር ያለው እሷ እየተሰቃየች ነው። አንድ እህቴ ናት እና በዚህ የተነሳ እንዴት እነዚህ ሰዎች ግን ለአንተ ፈቃደኛ ሆነ ይሄን ያህል ብር ድረስ አውጥተው ሊያበድሩ ቻሉ? በቃ መልካም ፈቃዳችሁን ስለገለጹልኝ ነው። እነሱም ነገ ተነገ ወዲያ ሰርተህ ትከፍላለህ ብለው ነው ይሄን ብር። አቶ ኩራባቸው አንተ እየነገርከኝ ያለው የቀን ሰራተኛ እንደሆንክ ነው። የቀን ሰራተኛ ሆነ ከ1.5 ሚሊዮን ብርን ሰርተህ እስክትከፍል ጊዜ ምን ያህል ጊዜ እንዲፈጅ እንደሚችል እና ይሄ ደግሞ ከታማኝነትም ውጭ እንደሆነ ነው ማለት። በቀን ሰራተኝነት ደሞዝ ይህን ያህል ገንዘብ አግኝተህ እንደማትከፍል ያውቃሉ። በልግስና ተሰጥቶኛል ብትለኝ ያሳምነኛል፣ ግን በብድር መልክ ነው የተሰጠኝ የምትለኝ ነገር ግን እያሳመነኝ አይደለም። አዎ ሰርተህ ትከፍላለህ ነው ያሉ። 1.5 ሚሊዮን ብር ነው ሰርተህ የምከፍለው? አዎ ሰርተህ ትከፍላለህ ነው። አንድ የቀን ሰራተኛ በቀን ቢከፈለው ከ250 እስከ 300 ብር ነው። ከዛ ላይ ደግሞ አንተም እህትም ነብስ አለ። ከዛ ላይ ቆጥበህ እንዴት ነው 1.5 ሚሊዮን ብር ልከፍል የምችለው? እንግዲህ አቅም እስከፈቀደው መጠን እኔ የምችለውን ያህል አድርጌ ነገ ተነገ ወዲያ የተሻለ ነገር ይመጣል በማለት እነሱም በበጎ ፍቃድ ሊረዱኝ ነው፣ እህቴንም ሊያድኑልኝ ነው። እኔ ማስቸገሪያቸው ነው። ነገ ተነገ ወዲያ ደግሞ እነሱም ይህን ነገር ያበድሩኝ ነገር እንትን ሊሉ ይችላሉ እና በስጦታ መልክ ሊያደርጉልኝ ይችላሉ በተወሰነ መልኩ። ግን እሺ እነዚህን ሰዎችስ በምን መልኩ ነው ያገኘሃቸውና አንተንስ እንዴት ሊረዱ ፈቃደኛ ሆኑ? ማለት ኢትዮጵያ ውስጥ አሁን ባለንበት ሳለ ያለውን ነገር ታውቃለህ። ከህመም ጋር በተገናኘ ብዙ ሰዎች የሰው ፊት እያዩ ነው ያሉት በራሳቸው ማድረግ ስለማይችሉ ይሄ ነገሮችን። እንደዚህ አይነት ቅን ሰዎች ካሉ ግን በደንብ ሊደገፉም ሊበረታቱም ይገባል። በዛ ላይም ደግሞ እውቅናም ሊሰጣቸው ይገባል። በቅንነት ለአንድ የቀን ሰራተኛ 1.5 ሚሊዮን ብር ማበደር የሚችሉ ከሆነ ያለምንም ተያዥ ያለምንም ምክንያት ተነስተው ድንገት 1.5 ሚሊዮን ብር ለአንድ ለቀን ሰራተኛ ማበደር የሚችሉ ሰዎች እነዚህ ሰዎች በጣም እውቅና ሊሰጣቸው ይገባል። እና እነዚህን ሰዎች እንዴት ነው ልታገኛቸው ይቻልከው? እኔ በቃ እሷ ከታመመች ጀምሮ ቅድም እንደነገርኩ የማልሄድበት ቦታ የለም። እኔ አቅሜ አይችልም። በምችለው አቅም እንትን እየረዳው ነው፣ እሷን እያስታመምኩ ነው። ግን ህመሙ እየዋሰም ስለመጣም እሷም በኋላ በእጄ ላይ የሆነ ነገር እንዳትሆን በማለት የሚችለው ነው። አቶ ኩራባቸው በተደጋጋሚ እየነገርከኝ ያለው እሷን ማሳከምህ እኔ በጣም ማበረታተውና መደግፈው ነገር ነው። ግን እንዴት ነው በቀን ሰራተኛ ደሞዝ 1.5 ሚሊዮን ብር ተበደርኩ የምትለኝ እንዳምን የምፈልገው? ነገርኩ እኮ እኔ አሁን ከዚህ እኔ ለእሷ ብዬ ነው አሁን ይሄን ነገር እንትን የምለው። ከአቅሜ በላይ የሆነ ነገር ነው እየጠየቅኝ ያለው። ከአቅሜ በላይ የሆነ ነገር አይደለም እየጠየቅኩ ያለው። አንድ ሀቅ ነው ማወቅ ስለምፈልግ የጠየቅኩ። አካሌንም ሸጬ ቢሆን ለእሷ ማለውን ነገር የለም። ህይወቴን የምሰጣት እንደ ወንድም ብዙ ነገር ልታደርግ እንደምችል አውቃለሁ። ለማሳከም አቶ ኩራባቸው ይሄን ጥያቄን ብታነሳልኝ ደስ ይለኛል። ይሄን ጥያቄ ካሜራ ደግሞ እንትን ብትለኝ ደስ ይለኛል። ይሄ የኔ የራሴ ጉዳይ ነው፣ ምንም የሚመለከተው ጉዳይ አይደለም። እየደበከኝ ያለ ነገር አለ። አታስጨንቀኝ። አቶ ኩራባቸው አንተ በቀን ሰራተኛነት እንደምትደታደር አውቃለሁ። ያየሁት ያለሁት ፊዚካል እና የቀን ሰራተኛ መሆን ራሱ ሌላ አጠራጣሪ ነገር ነው። ግን ስለሱ ጉዳይ አይደለም፣ እሱ ማወቅ አይደለም የምፈልገው። እኔ የመጣሁበት ኬዝ አለኝ። የመጣሁበት ኬዝ ስለአንተ ብዙ ነገር ማወቅ እፈልጋለሁ። ከዚህ ጀርባ ብዙ ነገሮች እየተሰሩ እንደሆነ አውቃለሁ። እየተረዳኸኝ ነው ብዬ አስባለሁ። 1.5 ሚሊዮን ብር የሚያክል ነገር አውጥተህ ማሳከም የቻልክ ሰው ነህ። በዛ ልክ ደግሞ የቀን ሰራተኛ ነው። ሁለት አብረው ሊሄዱ የማይችሉ ነገሮች ናቸው እየተደረጉ ያሉት። በብድር መልክ ደግሞ ይሄን ያህል ብር ለአንድ ለቀን ሰራተኛ ማንም ሰው አሳልፎ እንደማያበድር አውቃለሁ። አንተ ግን ከዚህ ጀርባ በማቴዎስ ድርጅት ውስጥ የምትሰራቸው ብዙ ስራዎች እንዳሉ አውቃለሁ። ከጀርባ ስለምን እያወራ ነው የምትነግረኝ? ምንድነው አንተ አላማ ምንድን ነው? አላማ እውነትን መፈለግ ነው። እየሰማኝ ነው አይደል? ያልተደረገውን ነገር እኮ ነው እየተደረገ እያልክ የምታወራው። ለምንድን ነው የምታስጨንቀን? በህይወታችን ላይ እኔ ፈልጌ የመጣሁት ማድረግ የሚገባኝ ሁሉ ነው አድርጌያለሁ። እባክህ አንዴ ልትሰማኝ ትችላለህ? አቶ ኩራባቸው ስርዓት ያዝ እንጂ። ስርዓቴን ይዛለሁ፣ ችግር የለም። ስርዓትም ያለኝ ሰው ነኝ ሲጀምር። ይኸውልህ ልንገርህ፣ አንተ ማለት ነው ከ8 በላይ ድርጅቶችን የምታስተዳድር ሰው ነው አይደለ? ስንነጋገር ምንድን ነው የተነጋገርነው? በዚህ አግባብተኛ አይደል እንትን ያልከው? አሁን ሌላ ነገር ውስጥ አንግባ። አሁን የራሴ ጉዳይ ነው። እህትህን አታስጨንቃት። ዝም በይ ጽጌ፣ ግድግድልሽም ዝም በይ። ምንም የሚፈጠር ነገር የለም። አንቺም ተረጋጊ፣ ችግር የለውም። ይኸውልህ አቶ ኩራባቸው አንተ በስምህ ማለት ነው በአንተ ስም 8 ድርጅቶች እንዳሉ የተለያዩ ማሽነሪዎች እንዳሉ አረጋግጬ ነው የመጣሁት። ከየት አምጥተው ደግሞ ይሄን ደግሞ ይሄ ሁሉ ነገር የተሰራው ከኔ ጀርባ ምንድን ነው የምትሰራው አንተ? እኔ እኮ የሚችለውን ሁሉ እያደረኩ ነው ለቴ። አንተ እኔን እንትን ለማለት አቶ ኩራባቸው ወንደሰን ከፍ ያለው እስከ አያት ስም ልንገርህ፣ የንግድ ፍቃዱ ላይም የድርጅቶቹ እንዳለ ንግድ ፍቃድ ላይም እያንዳንዱ የድርጅቱም ስም የተመዘገበው እንግዲህ በዚህ ስም ነው።
ከዚህ ስም ውጪ ካንተ ስም ውጪ የላ እኔ ምንም የማውቀው ነገር የለም። የምታወራው ጽጌ ስለዚህ ነገር ነግረሽኛል? አልነገርሽኝም ማለት እሷ ምንም የምታውቀው ነገር የለም። ስለዚህ እስከ አያት ድረስ አጥንቼ የመጣሁት ማለት ነው። ያለ ምክንያት አይደለም። ነገር አሳክሚያታለሁ። እሷን አሳከምካት። እሱ ትክክል ነው። ወንድሜ ምንድነው እየተፈጠረ ያለው? ምንም የምታውቂው ነገር የለም። እሺ በአሳስረዳኝ በቃ እኔ ጋር እየገባኝ ነው። እሱ ዝም ብሎ ነው የሚያወራው። እኔ ብዬ ማውራ ከሆነ ማለት ነው። አንቺ ላይ አይመለከትሽም። ከየት ነው በቃ ማዳም የሚገባኝ ነው እኮ እያልኩ ነበር። ስንቴ ነው እኔ ራሴ ጠየቅኩ አይደል? ምንድነው የተፈጠረ ነገር? ሌላ ማለት የተፈጠረ ነገር የለም። ምንም የተፈጠረ አንተ ሀቅ ልንገርሽ ተረጋጊ ጽጌ፣ አንድ ሀቅ ልንገርሽ። ዝም ብሎ ነው ወንድምሽ ማለት ነው ወንጀል ውስጥ ነበር የነበረው። እሱን ደግሞ ይኸውልሽ በበቂ ማረጋገጫ ላሳይሽ ይችላል። ወንጀል ውስጥ ካልነበርክ እንድታረጋግጥልኝ እፈልጋለሁ። ምንድነው? ቆይ በቃ ምንም ማድረግ አልችልም። ምንም ማድረግ አልችልም ማለት ምንም በቃ መሆን የሚገባው ነገር አድርጌያለሁ። ለእቴ በቃ ዋጋ ትብያለሁ። አካሌንም ቢሆኑ ሸጬ እሷንም እንትን እላለሁ። አንድ እቴ ናት። ይሄ ነገር ደጋገምኩ። ወንጀል ውስጥ ገብተህ ነው ንገረኝ። ምንም ጽጌ ወሬ ወንጀል ውስጥ የገባሁት ነገር ከኔ ብለህ ነው ወንጀል ውስጥ የገባኸው? ምንም የገባሁት ነገር የለም። ጽጌ ተረጋጊ። ምንም የተፈጠረ ነገር የለም። እሺ የተፈጠረ ነገር ከሌለ ማለት ነው ያው እህትንም አታስጨንቃት። ያለችበትን ኬስ ታውቃለህ። ምንም ሀቁን ንገረን። አንተ እኮ ነው የምታስጨንቀን። አንተ ሀቁን ንገረን። አቶ ኩራባቸው ይኸውልህ እየነገርኩ ነው። ቀላል አይደለም ያዝኩት። እሺ አሁን ያዝኩት ነገር ቀላል አይደለም። እየነገርኩ ነው አይደል? ስርዓት ያዝ እንግዲህ። እኔ ይኸውልህ እናቴ ጠፍታለች። እናቴ ልፈልጋታለሁ። ይኸውልህ እየነገርኩ ነው። የሰማኝ ነው። ተረጋጋና ቁጭ በል። ስርዓት ይውጣ። ስርዓት ያዝ እንጂ አቶ ኩራባቸው ሌላ ነገር ውስጥ መግባት አልፈልግም። ተረጋጋና ቁጭ በል። የምታውቀውን የምትናገራለህ። ቁጭ በል። እሺ አስቀምጪ። ተረጋጋና ቁጭ በል። በስርዓት ውጣልኝ። ተረጋጋና ቁጭ በል። ሳትመልስልኝ ጥያቄዎችን አልወጣም። ስርዓት ያዝ። አቶ ኩራባቸው ሌላ ኃይል እንድጠቀም አታደርገኝ። ተረጋጋና ቁጭ በል። ስትሰራቸው የነበሩትን ነገሮች እንድትነግረኝ ይፈልጋል። እኔ አሁን ማወቅ የምፈልገው ምንድን ታውቃለህ? የአንተ ወንጀል እንዳለ ነው የተረጋገጠ ነው። እናቴ የት ያለችው? እናቴ የት እንዳለች ንገረኝ። ይሄ ሁሉ ድርጅቶች እንዴት በአንተ ስም ሊመዘገቡ ቻሉ? እኔ ምንም አውቀው የለ። ከጀርባ የሚሰራ ስራ ነው እንዳለ ነው የምናውቃለን። ከጀርባ የሚሰራ ስራ የምታውቀው ነገር አለ ማለት ነው? ምንም የማውቀው ነገር የለም። አንተን እዚህ ውስጥ የከተተ ማን ነው? እንዴትስ የሁሉ ድርጅት በስምህ እያለ አንተ እንደዚህ አይነት ደሳሳ ቤት ውስጥ ልኖር ቻል? ይኸውልህ አቶ ኩራባቸው እኔ ከዚህ በላይ ከአንተ ጋር መጨቃጨቅ መለፋለፍም አልፈልግም። ምንድን ነው የምትፈልገው ከኔ? እኔ ማወቅ የምፈልገውን ነገርኩ። እናቴ የት ነው ያለችው? ነገርኩህ። ተረጋጊ። ምንም የተሰራ በሰው ደም ነው ያሳከምከኝ? ምንም የሆነ ነገር የለም። አዲስ ነገር የለም። በሰው ደም ሰው እያገትክ ነው? እህቴ ተረጋጊ። ምንም የተፈጠረ ነገር ምንም ተረጋጊ። ምንም ያስለቀስ ነገር የለም። አይዞሽ፣ ምንም ችግር የለም። ጽጌ ተረጋጊ። ይኸውልሽ በሽታሽ ሌላ ነገር እንጨምር ያልፈልግ። ተረጋጊ። አቶ ኩራባቸው ወንጀል ሰርተህ ነው? ሰው ገለህ ነው? ንገረኝ። እሺ ምንም የተሰራ ነገር የለም። እና ምንድነው የሰው እያለ ያለው? ቆይ ለምንድን ነው የማትናገረው? እሱ የሚፈልገው ነገር የራሱ ነገር አለው። ስንቴ ነው ደጋግሜ ነግሬሃለሁ፣ ጠይቄሃለሁ አይደለ? በምንድን ነው ያሳከምከኝ ብዬ ደጋግሜ ነግሬሃለሁ። ይኸው ብሞት ይሻለኝ ነበር። ለምን ትሞቻለሽ? በእኔ ምክንያት ነው አለ ሁሉ በቃ የሚከፈሉን ዋጋ ተከፍሎ በቃ መታከም አለብኝ። ታክመሻል። አቶ ኩራባቸው ምክንያት ነው አይደል? የሁሉ ወንጀል ውስጥ የገባው በሰው ደም። እኔን ለምን አሳከምከኝ? ተረጋጊ ጽጌ፣ ምንም ችግር የለም። ብሞት ይሻለኝ ነበረ። ከዚህ እራስሽ ተረጋጊ እንጂ በሽታው ደግሞ እንደዚህ አይወድም። ተረጋጊ። ስማ አቶ ኩራባቸው አሁን ይኸውልህ እኔ ማወቅ ከአንተ ጋር መጨቃጨቅም ሌላ ነገር ውስጥ መግባት አልፈልግም። አሁን ማወቅ የምፈልገው ነገር ትነግረኛለህ ወይስ ነገሮችን አንተ በምትፈልገው መልኩ እናስኪዳቸው? አንተ ማውራት በምትፈልግበት ቋንቋ ልክ እንዳለ ላወራ እችላለሁ። አሁን እኔ እናቴን እፈልጋለሁ። ስለዚህ አንተ ምን ነግረኝ ነገር ከሌለ ማለት ነው ጊዜ ማባከን አልፈልግም። ወደ ህግ ቦታ እንድንሄድ እፈልጋለሁ። እሺ ምንድን ነው የምትፈልገው? ምንም ነጋገሩ ነገር ካለ እንነጋገር። ቁጭ በል እንነጋገር። የምን ህግ ቦታ ነው? እባክህን ተረጋጋ ወንድሜ። ሌላ ነገር ውስጥ ቁጭ በል። ሌላ ነገር እንዲፈጠር እኔም አልፈልግም። ከወንድምሽ ማወቅ ፈልገው እውነታ ብቻ እንዲነግረኝ እፈልጋለሁ። ይሄንን ገንዘብ እንዴት እንዳመጣው ድርጅቶቹ እንዴትስ በሱ ስም ሊመዘገቡ እንደቻሉት ማወቅ እፈልጋለሁ። እባክህን ወንድሜ መናገር አለብህ። እውነት ካለ ተናገር እባክህን። ለማንኛውም አንቺ ባለሽበት ሁኔታ እዚህ መቀመጥ የለብሽም። ስለዚህ ከጓደኞቼ ጋር ውጪ ትጠብቂኛለሽ። ተረጋጊ። ተነሽ። እኔ እና እሱ ምን እንነጋገር? እውነቱን ማወቅ እፈልጋለሁ። በኋላ ታውቂያለሽ። አሁን ማወቅ እፈልጋለሁ። ንገረኝ። ምንም ሆኖ ነገር እኔ እና እሱ በቃ እሺ። እውነቱን ማወቅ ትፈልጊያለሽ አይደል? እሺ ተረጋጊልኝ። እንድትረጋጊ እፈልጋለሁ። ራስሽን እንትን በይ። አይዞሽ
በሽታው ንፋስ እንደዚህ መቀበል እንደማይፈልግ ትፈልጊያለሽ? ታውቂያለሽ አይደል እንዴ? አይ በቃ ብስጭት አይፈልግም። አዎ ትንሽ ንፋስ ተቀበይ። አይ ተረጋግተሽ ትመለሻለሽ። ራስሽ ነሽ። ችግር የለውም እዚሁ ማወቅ ሰላም። እፈልጋለሁ። ጽጌ አሁን ያለሽበት ተረጋጊ። ነገር ደስ ይላል። ጨካና ችግር የለውም። ትንሽ እንድትረጋጊ ይፈልጋሉ። አንቺ ሰላም መሆን አለብሽ። ንፋስ ተቀበይና ትመለሻለሽ። ስንት ነገር ተከፍሎ ያለን አንቺ ሕክምና ያገኝሽ። አይዞሽ ተረጋጊ። ግሪዳ አሁን ተረጋግተሻል ብዬ አስባለሁ። አዎ ደህና ነኝ፣ ተረጋግቻለሁ። ይኸውልሽ ስሜትሽ እንድትረባብሽው አይደለም፣ ማወቅ ያለብሽ እውነታ ስላለ ነው። ሲጀምርም ማለት እኔ እና እሱ የምናወራው ነገር ውስጥ ያው ኃይለ ቃሎችም ሊበዙ ስለሚችሉ እርስ በርስ በጣም እየተጫጫንም ልናወራ ስለምንችል እውነት መውጣት ስላለበት እዚህ ውስጥ እንድትጨነቂ አልፈልግም። አንቺ ውጭ ብትሆኚ ደስ ይለኛል። እኔ አይ እውነቱን ማወቅ ስለምፈልግ እዚሁ ነው የምሆነው። ትስማ። ደህና ነኝ፣ ተረጋግቻለሁ። ተረጋጊ ብቻ አንቺ ራስሽን እንትን በይ። እሺ አሁን አቶ ኩራባቸው ይልህ ሰላም ወርዳለሁ። የምታውቀውን እውነት እንዳለ እንድነግርህ እንፈልጋለን። ጥሩ። እንዴት አድርገህ ነው ይህን ገንዘብ ልታገኝ የቻልከው? የእነዚህ ሁሉ ድርጅቶች ባለቤትስ ልትሆን የቻልከው እንዴት ነው? እሺ እሱ እንትን ጽጌ፣ ለማንኛውም ተረጋጊ። ምንም የተፈጠረ ነገር የለም። ቃል ግቢልኝ። ያለውን ነገር ከእሱ ጋር እናወራለን ማለት ነው። እሺ ምን ቃል ምን ምንም በቃ የተፈጠረ ነገር የለም። ራስሽን ተረጋጊና ስሚን ነው ምልሻ፣ አደራ ምልሽ ማለት እሷን ለማሳከም ያው ብዙ ጥረት አድርጌ ነበረ። አዋቂ ቤት ሄድኩ ማለት ነው። አዋቂ ቤት ሄጄ አንዳንድ ነገሮች ነገርኳቸው። ስነግራቸው እሷን ለማሳከም ፕሮሰስ እያረኩ ነው እና እንዴት ነው የምትረዱኝ ብዬ ጠየቅኩ ማለት ነው። ጠንቋይ ቤት ማለት ነው። ጠንቋይ ቤት ማለት ነው። ጠየቅኩ። ከዛ ስጠይቅ ከዛ በኋላ አንዳንድ ነገሮች ነገሩኝ እነሱ ማለት ነው። እሷን ለማዳን ከፈለግ አንዳንድ ነገሮች ማድረግ አለብህ የሚል ተረጋጋ። እኔ ነገር ግን ማለት የምናወራው ነገር ሊረብሽ ስለሚችል ፈቃደኛ ብትሆኝልኝና ውጭ ብቆይ ደስ ይለኛል። እውነቱን ማወቅ ፈልጋለሁ። አሉታ ጠንቋይ ቤት ነው ያልከው? ግድ ነው መስማት ስላለብሽ ነው። ግድ የለሽም አንቺ ጽጌ እባክሽ እኛም ትንበልበት። ጠንቋይ ቤት ነው ያልከው እኮ። እናውራበት፣ ግልጽና እንነጋገር። ምንም የተፈጠረ ነገር የለም። ከዛ በኋላ ምን ተፈጠረ? በቃ እዛ ሄድኩ፣ ጠየቅኩ። በቃ እሷን ለማዳን ከፈለግ የተለያየ ነገሮች አማራጮች ነገሩኝ። በዛ መሰረት ፕሮሰስ አደረኩ ማለት ነው። እና እሷን ለማሳከም እንግዲህ ተወሰነ ሰው አገናኙ። በዛ መሰረት ነው እሷን እንድታከም ያደረጉት። አልገባኝም። አቶ ኩራባቸው ግልጽ አድርግልን። ጠንቋዩ ምን አቀረበልህ? ከዛ ምንድን ያገኘኸው? ከዛ በኋላ እሷስ እንዴት ልታከም ቻለች? ግልጽ አላደረኩም። ድፍንፍን ያለ ነገር ነው እየነገርከን ያለን። ሰዎች አሉ፣ በመሀል ላይ የተለያዩ ድርጅቶች አሉ። በእኔ ስም እንዲሆንና ያንን ስም በእኔ ስም ከተቀየረ በኋላ ፍቃዱን በእኔ ከሆነ በኋላ እሷንም ወደ ውጭ አስወጥቼ ለማሳከም ፕሮሰስ አደረጉልኝ። በዛ መሰረት ታክማ እንድትመጣ ነው ያደረጉት። ይህን ነገር ሊያቀርብልህ የቻለው ጠንቋዩ ነው? ጠንቋዩ ነው ያቀረበልኝ። ስለዚህ ድርጅቶቹንም ወደ አንተ እንዲዘዋወር ያደረገው ጠንቋዩ ነው? አቶ ፋሲል የሚባል አለ። አቶ ፋሲል ማን ነው? ፋሲል ማለት ስራ አስኪያጅ ነው፣ የድርጅቱ ስራ አስኪያጅ ነው። ከእሱ ጋር ነው እኔ የምገናኘው። እሺ፣ በዚህ መሰረት ነው ስሙንም ያስተላለፈው አቶ ፋሲል ነው። ስለዚህ ድርጅቶቹ እንዳለ በአንተ ስም እንዲሆኑ ተደረገና ከዛ በኋላ እህት እንድትታከም ተደረገ ማለት ነው። ከዛ በኋላ ያንተ ድርሻ በድርጅት ውስጥ ምንድን ነው? ምን እየሰራ ነው ያለው? የኔ ድርሻ ምንም የለም። በቃ አንዳንድ ጊዜ እየሄድኩ መፈረም ነው። አስፈላጊውን ግብር ሲባል ሄጄ መገበር ነው። የምትገብረው ለማን ነው? በቃ አቶ ማን የሚባሉ ሰው አሉ። በቃ እዛ ሄደ በአካል አለቃቸው፣ በስም ነው የማውቃቸው። አቶ ደምስን ነው ደምስ የሚባሉ ሰው አለ። እዛ ሄደ በተወሰነ ጊዜ ሄደ ትገብራለህ። ከዛ በኋላ ትላለህ። ድርጅቱም በእኔ ስም ነው ያለው። አንዳንድ ጊዜ አስፈላጊ ሰው ሄጄ መፈረም ነው። ከዛ በኋላ ከፋሲል ጋር ነው አብዛኛው ጊዜ የምንገናኘው፣ ከስራ አስኪያጅ ማለት ነው። በጣም የሚገርም ነገር ነው። ስለዚህ በድርጅት ውስጥ የሚካሄዱትን እንዳለ የባዕድ አምልኮ ስርዓቶች እንዳለ ታውቃለህ ማለት ነው? በቃ ይሄ ነው ማውቀው ያለውን ነገር። እኔ ብዙ ጠለቅ ያለ እውቀት የለኝም፣ ግን ያው ይሄን ነገር ዋጋ ከፍዬ እሷን ለማሳከም በዚህ ደረጃ ነው ያልኩት ማለት ነው። አይ ወንድሜ ቢቀርስ ኖሮ እባክህን እንደዚህ አይነት ነገር ውስጥ ከምትገባ እኔ ብሞት እኮ ይሻል ነበር። ለምን ትሞቻለሽ? ይሄም እኮ ያልፋል። በቃ
ምንም ችግር የለም። አቶ ኩራባቸው ሌላም ነገር እኮ ቢሆን ከዚህ በለጠ ዋጋ ሊከፈል ይችላል። ከዚህ በላይ ምንድን ነው የሚከፈለው? ንገረኝ እስቲ። ምን ሆነሽ? ተረጋጊ። ያለው ነገር እውነቱን ተነጋግረን ይፈልጋሉ። ቀደም እኮ እኛ እንዳትገቢ የፈለግነው እኮ ለዚህ ነው። ስለዚህ አሁንም ያው የድርጅቱ ባለቤት እንደመሆን መጠን ከድርጅቱ የምታገኛቸው ሳንቲሞች አሉ ማለት ነው አይደል? የተወሰነ ብዙ እንትም የተወሰነ ሳንቲም። ስለዚህ ቀን ሰራተኛ ነኝ ምናምን ነገር የምትለው ዝም ብለህ ሰዎች እንዳያውቁብህ ምናምን ነው አይደል? የግድ ነው። እሱማ ግዴታ ነው። እሱን እንትን ለማለትም ስራውን የምሰራው ግድ ነው። ግን አሁንም ደግሞ የላቱ ኩራባቸው አሁንም ደግሞ በዚህ በባዕድ አምልኮ ስርዓት ውስጥ እየተሳተፍክ ነው ያለው። ግድ ነው። በቃ እህቴ ለማሳከም ስችል እህቴ ለማዳን ስል እንደዚህ አይነት ነገር ውስጥ ገብቻለሁ። ሳልወድ በግዴ ማለት ነው። ምን ማለት እንዳለብኝ ራሱ ግራ ገባኝ። አሁን እኮ እያወራህ ያለው ማለት ነው በጣም ትልቅ ጀብዱ እንደሰራ ሰው እየተናገርክ ያለው። እሺ ስለ አቶ ማቲያስስ ምን እንደምታውቀው? አቶ ማቲያስን እንዴት ነው ከዚህ ጨዋታ ውጪ ሊያደርጓቸው ይቻሉት? እኔ እስከ አቶ ማቲያስ ምንም ማውቀው በስም እንጂ የማውቃቸው እኔ ምን እንደሆነ የማውቀው ነገር የለኝም። እኔ ከፋሲል ጋር ነው ግንኙነት ያብዛኛው ጊዜ እሱ ነው ጋይድ እያደረገኝ እንትን ብለው ከእሱ ጋር ነው የሚጨርሰው ያለው። ከፋሲል ጋር ማን ሰዎች እንደሚሰሩ ታውቃለህ? ከሱ ጀርባ ያሉ ሰዎች ማን እንደሆነ አላውቅም ብዙ። እኔ እሱ ከሱ ጋር ነው። እሺ አቶ ፋሲልስ እዚህ አሁን ያልከኝ አዋቂ ሰው ጋር ወይም ጠንቋዩ ጋር ይመላለሳል? እሱ እንደሚመላለስና ግንኙነት እንዳለው ነው የማውቀው። ስለዚህ አቶ ደምስ ናቸው ማለት ነው ጠንቋይ? እኔ አላውቅም። እኔ ስለሳቸው እኔ በአካል አላውቃቸውም፣ በስም ነው የማውቃቸው። ስለሳቸው ሲያወድሱ ሲያሞግሱ ነው እንጂ የምሰማው እኔ ብዙ ስለሳቸው መረጃ የለኝም። ስለዚህ አቶ ፋሲል ነው እዚህ ነገር ውስጥ የከተተኝ ነው እያልከኝ ያለው? አቶ ፋሲል ነው፣ በቃ ፋሲል ነው። አቶ ኩራባቸው ይኸውልህ ከዚህ ጀርባም ብዙ እየደበከኝ የነበሩ ነገሮች አሉ። ሲጀምር አንተ ወንጀል ውስጥም እንዳለህ እናቴ የት እንዳለችም አውቃለሁ። ስለዚህ እናንተ ቁጭ ብለን መነጋገር አይጠበቅብንም። ወደ ህግ አካል መሄድ አለብን። እንዴ አይዞህ ምን ሆነሽ ነው እንዴ? ጽጌ አንተ ካሜራውን አጥፎ ከውስጥ እንደፈራሁት አልቀረም።